እንግዲህ እንደሚታወቀው እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ነኝ። ተክላ ያበቀለችኝ አብቀላ ለፍሬ ያደረሰችኝ መኩሪያዬ መኖሪያዬ መጽደቂያዬ መታወቂያዬ ውበቴ ጌጤ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። የኢትዮጵያ ቤተክርስቲያን ምስጢሮቿ ገና ተቆፍረው ያልወጡ ውበት ከውቀት ዕውቀት ከምስጢር ተዋህዶ የተሰጠባት የአየር ጠባይ የከዋክብት ምርምር የቅኔ ፍልስፍና የሥነ ጽሑፍ ውበት ያለባት ብዙ እጅግ ግዝፍትና ታላቅ ቤተክርስቲያን ናት። ይህችን ቤተክርስቲያን እንዳቅሟ እንደልኳ ባይሆንም እንዳቅማችንና እንደልካችን ከበዛው ቆንጥረን ከሰፋው አጥብበን ለህዝቡ ጆሮ በሚመጥን ለህዝቡ አይምሮ በሚመጥን ያንን ማቅረብ ነው። የሚዲያችን ስም ሰሌዳ ይባላል። ሰሌዳ እንደምታውቁት በትምህርት ቤት ያለፋችሁ ሰዎች ታውቁታላችሁ። ሰሌዳ ጥቁር ነው፣ ጠመኔው ነጭ ነው። በነጭና በጥቁሩ በሁለት ተቃራኒ ቀለሞች መካከል ፊደል ይወለዳል። ፊደል ንባብን፣ ንባብ ዕውቀትን፣ ዕውቀት ሕይወትን ይወልዳል። እንግዲህ ዕውቀት ጥበብ ስጋዊ ጥበብ መንፈሳዊ ይባላል። እንግዲህ ከሰሌዳ ጥበብ መንፈሳዊም ጥበብ ስጋዊም ይወለዳል። በዚህ ለማስተላለፍ የተፈለገው ሐሳብ ከተቃራኒ ነገሮች መካከል ጠቃሚ ነገሮች ማውጣት ይቻላል ነው። እንግዲህ እንደሚታወቀው ዓለም የተቃራኒ ነገሮች ውጤት ነው፣ በበጎም ሆነ በክፉ ማለት ነው። ሁሉ ጊዜ ተቃራኒ ነገሮችን በመጥፎ ከማየት ይልቅ ከተቃራኒ ነገሮች ጥሩ ነገር ይገኛል ነው። ብርሃንና ጨለማ፣ ቀንና ሌሊት፣ ክረምትና በጋ፣ ሴትና ወንድ፣ ሐዘንና ደስታ፣ ትርፍና ኪሳራ፣ ማግኘትና ማጣት፣ ጤንነትና በሽታ፣ ሹመትና ሽረት እያል ብዙ ተቃራኒ ነገሮች ማምጣት እንችላለን። እነዚህ የምናያቸው ተቃራኒ ነገሮች ጎጂ ናቸው ወይ ሲባል አይደሉም። አንዱ የሌላው ውበት ነው። ሰሌዳው ጥቁር ነው፣ ጠመኔው ነጭ ባይሆን ፊደሉ ደምቆ አይታይም። ስለዚህ አንዳችን የሌላችን ድምቀት ነን ማለት ነው። አጭር ሰው ለረጅም ውበቱ ነው። ሐዘን ለደስታ ውበቱ ነው። ረሃብ ለጥጋብ ውበቱ ነው። ማግኘት ማጣት ለማግኘት ውበቱ ነው። መሻር ለመሾብ ውበቱ ነው። በጋ ለክረምት ወይም ክረምት ለበጋ ውበቱ ነው። ሌሊት ለቀን ውበቱ ነው። እኛ የምንወደው ቀኑን በጋውን ደስታውን ነው የምንወደው። ግን ደስታ ትርጉም የሚኖረው ሐዘን እስካለ ድረስ ነው። ፋሲካ ትርጉም የሚኖረው አብይ ጾሙን ተንተርሶ ሲመጣ ነው። በጋ ትርጉም የሚኖረው ክረምቱን አስቀድሞ ሲመጣ ነው። ቀን ትርጉም የሚኖረው ሌሊቱን አስቀድሞ ሲመጣ ነው። ስለዚህ ይሄን በጣም በብዙ መንገድ አስፍተን እናያለን። እንደው እንደ ጎጂ እንደ ተቃራኒ የምናያቸው ነገሮች እንደ ውበት እንድናይ፣ እንደ ጌጥ እንድናይ፣ እንደ ሽልማት እንድናይ፣ እንደ መግባቢያ ለኛ ውበትና ለኛ መጉላት ለኛ መድመቅ የተፈጠሩ መሆናቸውን ማየት ነው። እንግዲህ የምንኖረው አንዲት ሀገር ውስጥ ነው። ኢትዮጵያ የምትባል የጋራ መርከብ አለችን። በዚህ መርከብ ውስጥ ብዙ የተሳፈሩ ባህሎች፣ ሃይማኖቶች፣ ትውፊቶች፣ ታሪኮች አሉ፣ መልክዓ ምድሮች አሉ። እነዛን ነገሮች ሰብስበን ነው የጋራ ስም ስናወጣላቸው ለነዛ የተለያዩ ጉዳዮች ኢትዮጵያ የሚል ስም አወጣንላቸው። እንግዲህ ሁሉ ጊዜም በብዙ መድረክ እንደተናገርነው አንድ ሰው ሰው ነው፣ ዜጋ ነው፣ ሃይማኖተኛ ነው። ስለዚህ እንደ ሰው የዓለም ጉዳዮች ይመለከቱታል፣ ዓለማዊ ነው። እንደ ዜጋ ኢትዮጵያዊ ነው። በኢትዮጵያ ውስጥ የሚከናወኑ ጉዳዮች ሐዘንም ሆነ ደስታ፣ መፍረስም ሆነ መገንባት፣ ሰላም ሆነ ጦርነቱ፣ ድርቁም ሆነ ልምላሜው ይመለከተናል። እንዳማኝ ደግሞ የተለያዩ የእምነት ተቋማት አሉ በዚህ ሀገር ላይ። በነዛ በየእምነት ተቋሞቻችን የየግል እምነታችንን ማካሄድ ችግር የለውም። ከስያሜውም ተነስተን ልዩነቶቻችንን እንደ ውበት እንድንቆጥራቸው ነው። ለኢትዮጵያ ሚዲያ የኢትዮጵያ ቤተክርስቲያን ያደረገችው አስተዋጽኦ ቀላል አይደለም። ቴሌቪዥን ጣቢያው ሲመሰረት በዋናነት እንደ ጥሬ ዕቃ ሆነው ያገለገሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ናቸው፣ መምህራን ናቸው። ስለዚህ እኔ የኢትዮጵያ ቤተክርስቲያን ማስተዋወቅ ነው፣ ስርዓቷን፣ ዶግማዋን፣ ትውፊቷን ማስተዋወቅ፣ ማዕከላዊነቷ ሳይናጋ። እኔ የማዕከላዊነት ጥገኛ ነኝ። ማዕከላዊነት በፍጹም ለድርድር አይቀርብም። የኢትዮጵያ ቤተክርስቲያን ምስጢሮቿ ገና ተቆፍረው ያልወጡ ውበት ከዕውቀት፣ ዕውቀት ከምስጢር
ተዋህዶ የተሰጠባት የአየር ጠባይ የከዋክብት ምርምር የቅኔ ፍልስፍና የሥነ ጽሑፍ ውበት ያለባት ብዙ እጅግ ግዝፍትና ታላቅ ቤተክርስቲያን ናት። ይችን ቤተክርስቲያን እንዳቅሟ እንደልኳ ባይሆንም እንዳቅማችንና እንደልካችን ከበዛው ቆንጥረን ከሰፋው አጥብበን ለህዝቡ ጆሮ በሚመጥን ለህዝቡ አይምሮ በሚመጥን ያንን ማቅረብ ነውና ከዛ ደግሞ በሁለተኛ ደረጃ አሁንም እሷ ውስጥ ሆኖ ወንጌል በቅኔ የሚል አንድ ክፍል አለ። የኢትዮጵያ ቤተክርስቲያን ወንጌልን በአውደ ምሕረት ወንጌል ሰብካለች፣ በቅኔ ማህሌት በያሬዳዊ ዜማ ሰብካለች፣ በመቅደስ በቅዳሴዋ ሰብካለች። እንዲያውም ስብከቱን ንግግሩን ከነተግባሩ ስጋዬን ብሉ የሚንጠጡ ብለ ሰብካ አስተምራ ስጋውን ቆርሳ የምታበላ ደሙ ቀርታ የምታጠጣ ንግግርን ከተግባር አካታ ያዘች ኢትዮጵያ ቤተክርስቲያን ናት። የጥንታውያን ሊቃውንት የዛሬ 200 300 400 ዓመት የነበሩ ሊቃውንት የተቀኙአቸው ቅኔዎች አሉ። እነዛን እያነበብን እየተረጎምን እያመሰጠርን ከብሉይ ከሐዲስ ጋር እያገናኘን አባቶቻቸው እንዲሰብከው ነበር። እኛን ተታችሁ እነሱን ይው ለማለት ያን እናቀርባለን። ሶስተኛ ሐዲስ ኪዳን አለ። ሐዲስ ኪዳን በዋናነት ሐዲስ ኪዳን የማቴዎስ ወንጌል ብለን ጀምረን ጥንታዊን ትርጓሜ ከዘመናዊ አቀራረብ ጋር በማጣጣም ጥንታዊን ትርጓሜ ለመምህራኑ ዘመናዊን አቀራረብ ለህዝቡ አድርገን የሁለቱንም ጆሮ በሚያጠግብና አይምሮ በሚሞላ መንገድ ሌሎችም ሊቃውንት እየጋበዝን ሐዲስ ኪዳን እናስተምራለን። አራተኛ ደረጃ ደግሞ የኔ ኪነ ጥበብ በጣም ወዳለሁ። ስነ ጽሑፍ ወዳለሁ፣ ግጥም ወዳለሁ፣ ልቦለዶች አነባለሁ፣ ሳይኮሎጂ መጻሕፍት አነባለሁ። ልቦለዶች ትልልቅ ረጅም ልቦለድ ከፍቅር እስከ መቃብር ጀምሮ ከዛም በፊት የነበሩ ነጦቢያን በዛም ከጣሊያን በፊት የተጻፉ ከጣሊያን በኋላ እስከ ደርግ የተጻፉ ከደርግ በኋላ ባለፉት 10 ዓመት ድረስ የተጻፉ ደግሞ ከዚህ ከ15 ዓመት በኋላ ደግሞ ቅርጻቸው የቀየረም ቢሆን መልካቸው የቀየሩ ስነ ጽሑፎች እዚህ ውስጥ እነዛ ገጣሚዎች መተው ግጥሙን ያነቡና ግጥሙን እያብራራን ከቅኔ ጋር እያገናኘን እንደው አይምሮ የሚያፍታታ ዕውቀት የሚያዳብር ግንዛቤ የሚጨምርም አንድ ፕሮግራም አለን። እንደ አምስተኛ ከወሰድነው ደግሞ ትኩስ ጉዳዮች ሲነሱ ደስ ያለንን ይሄ ነገር ደስ ብሎናል ቢታረም ይሄ ነገር ቢታረም ደስ ይለናል ሀገር የሚጎዳ ሲሆን አራሃይ እንዲባል እንፈልጋለን። ሀገር የሚጠቅም ከሆነ ጥሩ ነው በርቱ እንላለን። ሀገር የሚጎዳ ነገር ከሆነ ደግሞ አረ ይሄ ነገር ጠቅላላ ጉዳት ያመጣብናል ለመርከቧ መሸንቆር ለአውሮፕላኑ መከስከስ አስተዋጽኦ ያደርገ ይታረም እንለበት ደግሞ ጊዜያዊ ፕሮግራም እናቀርባለን። እንደ ስድስተኛ እንወሰደው ከተባለ ደግሞ ይሄ በየሳምንቱ ወንጌል መዝሙር አለ፣ ምስባክ አለ፣ ወንጌል አለ። ቤተክርስቲያኒቱ ስንዱ ቤተክርስቲያን ዝግጁ ቤተክርስቲያን መሆኗን ለማሳየት የየሳምንቱን ወንጌል ምስባክና መልእክታት በማዋሃድ ያንን ለምእመናን እሁድ ሊያስቀድሱ ሲሄዱ እንደው ዝም ብለው ሄደው እንዳይመጡ እነሱ ባይሰሙት እንኳን ውስጥ እየተደረገ ያለው ምስጢር ምን ያህል ከባድ ረቂቅና ግዙፍ እንደሆነ እንዲያዩ የየሳምንቱን ወንጌል እናብራራለን። ከዛ ደግሞ ታላላቅ በዓላት ሲመጡ ዝግጅት እናዘጋጃለን። ታላላቅ በዓላት የምንላቸው በዋናነት የጌታ ናቸው። ከዛ በመለስ የእመቤታችን ከዛ ዝቅ ሲል ደግሞ የጻድቃን የሰማዕታት የመላእክት ዓመታውያን በዓላት አሉ። እነዚያ በዓላት ለምን ይከበራሉ? ለእግዚአብሔር ምን ይደረግላታል? ለኛ ምን ይጠቅማል? ለሚከበርላቸው ቅዱሳን ምንድነው ጥቅማቸው? ለምን ተፈቀደላቸው? የሚለውን ይህንን በእምነት መነጽር አይተን በእምነት ሚዛን መዝነን ከመጻሕፍት ጨልፈን ለምእመናን ለማቅረብ እንሞክራለን። እንደ ሰባተኛ ደግሞ እንወሰደው ከተባለ ጥያቄና መልስ ይኖረናል። ወደፊት በደም ተጠናክረን ስንመጣ የተመረጡ ጥያቄዎች፣ ሰሚዎቹን የሚመጥኑ ጥያቄዎች፣ መልሳቸው ሊገነባ የሚችል ምክንያቱም ጥያቄ ሁሉ መልስ የለውም። አንዳንድ ጥያቄዎች መልስ የማያስፈልገው ጥያቄዎች አሉ። አንዳንድ ሰው የሚታመነውን ይጠይቃል። እኔ ለምሳሌ ስላሴ አንድም ሶስትም ለምን ሆኑ ቢለኝ አንድ ሰው እኔም እንዳንተው ተነግሮ ነው አምኜ ነው በቃ መልሱ ይሄ ነው። እኔ መልስ የሌለ ውሃ ለምን ቀዘቀዘ እሳት ለምን ተፋጀ ተብሎ እንደማይጠየቀው ሁሉ የማይጠየቁ ጥያቄዎች፣ ጉንጭ አልፋ ጥያቄዎች፣ የፀጉር ስንጠቃ ጥያቄዎች አንቀበልም። ነገር ግን ይሄ ጥያቄ ቢመለስ ጠያቂውን ብቻ ሳይሆን ሰሚዎችን ይጠቅማል ብለን የምንላቸውን ጥያቄዎች እየመረጥን እኛ የቻልነው እኛ እንመልሳለን። እኛ አልቻልነው ደግሞ ከኛ ከፍ ያሉ መምህራን እየጋበዝን እንድመለስ እናደርጋለን። እንግዲህ እንደ ሰባተኛ የጥያቄና መልስ የቀጥታ ስርጭት አለን ማለት ነው። የዚህ ሚዲያ መሰረታዊ ዓላማ ቅድም እንዳልኩት ከመድረኩ በስተጀርባ ያሉ መምህራን አሉ። በድጓው፣ በአቋቋሙ፣ በዝማሬው፣ በቅዳሴው፣ በትርጓሜው በእውነቱ ደረታቸውን ነፍተው ቃላቸውን አጉልተው አፋቸውን ሞልተው የሚናገሩ ሊቃውንት አሉ። እነዛ
መንገድ ቦይ አልተዘረጋላቸው በር አልተከፈተላቸው መድረክ አልተዘጋጀላቸው ስለዚህ ይሄ ሚዲያ አንዱ እነዛ ሊቃውንት ወደፊት መጥተው ሐሳባቸውን ለህዝብ እንዲያቀርቡ ቤተክርስቲያናት ለህዝብ እንዲያገናኙ ማለት ነው